ጄኔራል ታደሰ ወረደ ስልጣናቸው ተራዝሞ አሁን ላይ መቀሌ ነው ያሉት። ስራቸውን እያከናወኑ ነው ያሉት። ራሱን ችሎ አጠቃላይ እንደውም ይህንን ሳምንት ማለት ይቻላል መነጋገሪያ የነበረው የብዙዎች መነጋገሪያ የነበረው ጉዳይ ያ ጉዳይ ነው መሆንም እንደነበረበት እናምናለን። ምክንያቱም በብልጽግናና በህወሓት መካከል ያለውን ውጥረት ወይ ሊያለዝብ አሊያም ደግሞ ወደ ተባባሰ አይነት ሁኔታ ምናልባት ወደ ቀጥተኛ ወታደራዊ ግጭት እንዲያመሩ ሊያደርግ የሚችል አንድ ኢንሲደንት ስለነበር አንድ ራሱን የቻለ አጋጣሚ ስለነበር በጣም ሲጠበቅ ነበረ። ሲጠበቅ የነበረ ከመሆኑም ጋር በተያያዘ የተለያዩ ሰዎች በተለያየ አይነት መንገድ ሲነጋገሩበት ሲበሻሸቁበትም ጭምር አይተናል። ኢትዮጵያ ፖለቲካ ብሽሽቅ ይወዳል። የእሳቸው ስልጣን ከተራዘመ በኋላ ሌላው በጣም ተጠባቂው የነበረው ጉዳይ የህወሓት ምላሽ ምን ይሆናል የሚል ነበር። አንዳንድ ህወሓት ውስጥ ያሉ ማዕከላዊ ኮሚቴ ውስጥ ያሉ አንዳንድ የህወሓት አባላት እንደገና በህወሓት ደጋፊነታቸው በጣም የሚታወቁ የህወሓት ሰዎች የሆኑ ሚዲያ ላይ ያሉ ሰዎች የጄኔራል ታደሰ ወረደ ስልጣን መራዘምን በበጎ አላዩትም። በተለያየ አይነት መንገድ ይሄ እይታቸውን ሲገልጹ ነበር፣ ሲያንጸባርቁ ነበር። ከዛ አኳያ ቲፒኤልኤፍ ምን ሊወስን ይችላል የሚለው በጣም ተጠባቂ የነበረ ጉዳይ ነው። በሁለት ምክንያት፣ አንድ አሁን ያልኳችሁ የህወሓት ሰዎች ናቸው ተብለው የህወሓትን አመለካከት ነው የሚያራምዱት ተብሎ የሚታሰቡ ህወሓት ውስጥም ያሉ እና ሚዲያም ላይ ያሉ ሰዎች ሲያነሱት ከነበረው ተቃውሞ ጋር በተያያዘ አንድ፣ ሁለት ቲፒኤልኤፍ ያ ከፕሪቶሪያ ስምምነት በፊት በነበረ ምርጫ ተቋቁሞ የነበረውን ዶክተር ደብረጽዮን ይመሩት የነበረውን መንግስት መልሶ የመትከል ወይም ሪኢንስቴት የማድረግ ፍላጎት እንዳለው ሲገልጽ ነበረ ቲፒኤልኤፍ በተለያየ አይነት መንገድ። ስለዚህ የጄኔራሉ የስልጣን ማብቃትን እንደ አጋጣሚ ተጠቅሞ ምናልባት ያንኑ መንግስት ሊመልስ ይችላል የሚል ነገር ሲጠበቅ ነበር። ከዛ አኳያ አሁን ምን ይመልሳል የጄኔራሉ ስልጣን ሲራዘም አልቀበልም ይላል የሚል ከፍተኛ ጥበቃ ነበር። ጄኔራል ታደሰ ወረደ አዲስ አበባም ከመጡ በኋላም እንደዚሁ በወረዳ በዞን ደረጃ ላይ ያሉ የህወሓት ምክር ቤቶች እነሱ ፕሪቶሪያ ስምምነት ፈርሷል፣ ስለዚህ ህዝብ መርጦት የነበረው ፕሪቶሪያ ስምምነት ግን ያፈረሰው መንግስት መመለስ አለበት የሚል ሀሳብ ሲያንጸባርቁ ነበር። ከዛም አኳያ ራሱ ቲፒኤልኤፍ ምን ሊል ይችላል፣ አሁን የጄኔራል ታደሰ ወረደ ስልጣን ሲራዘም ምን ሊል ይችላል የሚል ጥበቃ ነበረ። እንደተጠበቀው አልቀረም። ቲፒኤልኤፍም መግለጫ ሰጥቷል። መግለጫው በእኛ እምነት ያልተጠበቀ ነው። በሁለት ምክንያት አልጠበቅነውም በሚገርም ሁኔታ። አንደኛ ነገር አጭር ነው፣ ግልጽ ነው። ቲፒኤልኤፍ አላስለመደንም እንዲህ አይነት ነገር። ቲፒኤልኤፍ የሚሰጣቸው መግለጫዎች በጣም የተንዛዙ፣ የአሁኑ ዘመን የማይመጥኑ፣ በጣም አሰልቺ የሆነ መግለጫ ነበረ የሚሰጠው። የሆኑ ግን አጭር ነው፣ ግልጽም ነው። ከዛ ውስጥ ቲፒኤልኤፍ ምን እያሰበ እንዳለ ማወቅ ትችላላችሁ። አጭር፣ በጣም ግልጽ፣ ግማሽ ገጽ ቢሆን ነው መግለጫው። ምናልባት እቺ በየሳምንቱ የሚያወጧት ሳምንታዊ መልእክት የሚሏት ነገር አጭር ነች ብዙ ጊዜ። አይ ቲንክ እሷ ጥሩ ልምድ ሳትሆናቸው የቀረች አይመስለኝም። በዚህ ጉዳይ ላይ ታሪካዊ ዳራን ሳያነሱ ምን ሳይሉ አጠር ባለ አይነት መልኩ እንደውም አንስተዋል፣ ራሱ ስለነበሩ ጉዳዮችም አንስተዋል። ግን በጣም አጠር ባለ አይነት መልኩ ግልጽ የሆነ መልእክት አስተላልፈዋል። ከዚህ አንጻር የጠበቅነውን አይደለም ያገኘ ነው። ሁለተኛ በደንብ የታሰበበት እና ዲፕሎማቲክ ሊባል የሚችል አይነት መግለጫ ነው። በደንብ የታሰበበት እና ዲፕሎማቲክ፣ ይሄ በቃ ግጭትን የሚጋጭ ሳይሆን
በቃ ነገሮችን የሚያለዝብ አይነት መግለጫ ሆኖ ነው ያገኘነው። ብዙ ሰዎች እንደዛ አላዩትም። በጣም ነው የገረመኝ። ብዙ ሰዎች ህወሓት ተቃወመ የጄኔራል ታደሰ ወረደን የስልጣን መራዘም ብለው በተለይ ብልጽግና ሰዎች ሲያነሱት አይቻለሁ። እንደዛ አይደለም። አነብላችሁና የእኛን አረዳድ በደንብ እንነግራችኋለን። በጣም ዲፕሎማቲክ ነው። በጣም የታሰበበት መግለጫ ነው እና በደንብ መታየት አለበት ብለን እናምናለን። ስለዚህ ከተለያየ አቅጣጫ አንጻር የምናየው መግለጫ ነው የሚሆነው። ቅድሚያ ግን መግለጫውን እናምነው። አጭር ስለሆነ ግልጽም ስለሆነ አያሰለችም። ህወሓት ይህንን ይላል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር በሁለትዮሽ የፖለቲካ ውይይት በተስማሙ አካላት ማለትም በራሱ በህወሓት እና በኢትዮጵያ መንግስት መመስረት ነበረበት ይላል። በዚህ መሰረት ምንም እንኳን ብዙ መሰናክሎች የነበሩበትና ብዙ ትግል የተደረገበት ቢሆንም ላለፉት 3 ዓመታት የቆየው ጊዜያዊ አስተዳደር በዚሁ ስምምነት መሰረት በህወሓትና በኢትዮጵያ መንግስት መካከል በተደረገ ውይይት የተሰየመ ነበረ። የራሱ የሆኑ ክፍተቶች፣ ጉድለቶችን ቢኖሩትም ነገር ግን ቢያንስ ውይይቶችና ስምምነቶች ነበሩ የሚል ነገር ያነሳል። ይሁን እንጂ ይላል የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ያሁኑን ነው የሚያወራው ቀደም ሲል የነበሩ ተግባራትንና የትግራይ ጊዜያዊ አስተዳደርን ከፕሪቶሪያ ስምምነት በፊት ወደ ነበረው ህግ ለመመለስ ስምምነቱን ሙሉ በሙሉ በመጣስ ለ1 ዓመት ለማራዘም መጋቢት 30 ቀን 2018 ዓ.ም በመንግስት የመገናኛ ብዙሃን ሲናገር ሰምተናል። እኛም ሰሚነን ነው፣ ቀድመን የምናውቀው ነገር የለም እያሉ ነው ያሉት። ይህ ውሳኔ ሁለቱ የፖለቲካ ውይይት ወይም ሁለቱ ተስማሚ አካላት ያልተመካከሩበት፣ የህወሓት እውቅና እና ተሳትፎ የሌለበት፣ የተላለፈውም በኢትዮጵያ መንግስት የአንድ ወገን ውሳኔ መሆኑን ለመላው ህዝባችን፣ ለፕሪቶሪያ ስምምነት አደራዳሪዎች እና ለዓለም አቀፉ ማህበረሰብ እናሳውቃለን። ይህ ነው መግለጫው። ቀጥሎ መፈክር አለ እንደምታውቁት፣ ዘላለማዊ ምናምን የሚባል ነገር አለ። ይህ ነው መግለጫው የቲፒኤልኤፍ። ሙሉን ያነበብኩላችሁ። ሁሌም እንደዚህ ቢያደርጉ ጥሩ ነው። አሁን ጊዜው ለትርምጥን ያለ ነገር ይፈልጋል። ሰው ለአንድም ለ2 ደቂቃም የማንበብ ብዙ ትዕግስት የለው። ሰው በተቻለ መጠን አጭር ግልጥ ያለ ማለት ነው። አሁን ይሄ ዳራውን ያወራል፣ ላለፉት 3 ዓመታት በምን አይነት መልኩ ሲካሄድ እንደነበር። ያሁኑ ግን በተለየ አይነት ሁኔታ መካሄድን እንደፈለገ፣ ያም ደግሞ ስህተት መሆኑን የሚመለከታቸው አካላቶች እንዲያውቁት ነው የተፈለገው። በቃ አጭር ግልጽ ያለ መግለጫ ነው። ቢለምድባቸው ጥሩ ነው። ሁሉም የፖለቲካ ፓርቲዎች ለምን እንደሆነ አላውቅም፣ መግለጫ ሲሰጡ ሁሌም ያንዛዛል። ያ ደግሞ ሰዎች ተሰላችተውም መግለጫውን አንብበው ትክክለኛውን መረጃ ከመውሰድ ይልቅ ሌሎች ያነበቡ ሰዎች የሚያወሩትን ነገር እየሰሙ በዛ እንዲደናበሩ ወይም ውዥንብር ውስጥ እንዲገቡ ፈልጎ ከሆነ አላውቅም። ይሄ በጣም አጭር ግልጽ ነው። ብዙዎች ይሄንን ነው እንግዲህ ውሳኔውን ተቃወመ ህወሓት ያሉት። ህወሓት በዚህ መግለጫ ውስጥ ውሳኔውን አልተቃወመም። አልቀበልም ያለበትን እኔ ሳነብ ሰምታችኋል? አልሰማችሁ? አላለም። ቲፒኤልኤፍ ጠቅላይ ሚኒስቴሩ በተናጠል የጄኔራል ታደሰ ወረደን ወይንም የጊዜያዊ አስተዳደሩ ጊዜ ወይንም ስልጣን ማራዘማቸውን አልቀበልም አላለም። ያለው ምንድን ነው? ቅሬታ አለኝ። በጣም ልዩነት አለ። አልቀበልም በማለትና ቅሬታ አለኝ በማለት መካከል በጣም በጣም ትልቅ ልዩነት አለ። አልቀበልም ውሳኔውን ማለት አንደኛ ግልጽ አቋም ይፈልጋል።
አልቀበልም እኮ አቋም ነው። ይሄንን በተለያየ አይነት መንገድ አይደለም የምትገልጸው። ትልቅ ጉዳይ እኮ ነው። ጊዜያዊ መንግስቱን የሚመሩትን ፕሬዝዳንት፣ ጠቅላይ ሚኒስቴሩ ስልጣናቸውን አራዝመው ላቋም ይሄን ጉዳይ አልማትቀበል ከሆነ ግልጽ ያለ አቋም ነው የምትይዘው እንጂ እንዲህ የምትለው ነገር አይደለም። አልቀበልም የሚል አቋም ደግሞ ካለ ቀጣዩ ደግሞ ተግባር ነው። የራስን አማራጭ ትወስዳለህ ማለት ነው። እሱም ደግሞ ጊዜ የሚፈልግ አይደለም፣ ወዲያው ነው። ለምሳሌ ጄኔራል ታደሰ ወረደ አዲስ አበባ በነበሩበት ጊዜ 2 ቀን ወይ 3 ቀን እኮ ቲፒኤልኤፍ የወረዳ ምክር ቤቶች አቋም እንዲይዙ እና ያንንም አቋም እንዲያስተላልፉ ሲያደርግ ነበር። ፕሪቶሪያ ፈርሷል፣ የነበረው መንግስት ይቋቋም የሚል አቋም እንዲያንጸባርቁ እና ለማህበረሰቡ እንዲደርስ ሲያደርጉ ነበር። ያ ማለት የማይፈልጉት አይነት ነገር እንኳን ከመጣ ያንን አማራጭ ሊወስዱ እንደሚችሉ መጠቆም ነው። የጠቆሙ ነው። ጄኔራል ታደሰ ወረደ ከተመረጡ በኋላ ያን ከሰሙ በኋላ አልቀጠለም። ያ ጉዳይ ግን የተወሰኑ 3 ነው 4 ወረዳዎችን እንደዚህ እንዲያንጸባርቁ አድርጓቸዋል። ቲፒኤልኤፍ ውሳኔውን ተቃውሞ ቢሆን ኖሮ እያንዳንዱ የወረዳ ምክር ቤት ይህንን አቋም ያንጸባርቅ ነበር። አልቀበልም አላለም። ያለው ቅሬታ አለኝ ያነሳው ቲፒኤልኤፍ የአካሄድ ጥያቄ ነው። 2 ነገር፣ አንድ ህጉ ከፕሪቶሪያ ስምምነት በፊት የነበረ ጊዜያዊ መንግስትን ማቋቋሚያ አዋጅን መሰረት ያደረገ ነው ወይንም ደንብ። ያ ጉዳይ ከፕሪቶሪያ ስምምነት በኋላ ተሻሽሏል። ራሳቸው ጄኔራል ታደሰ ወረደ የመጀመሪያውን ስልጣን ላይ ሲወጡ ወይም ሲሾሙ በተሻሻለ ህግ ነው። አንዱ ቅሬታው ይሄ ነው። ይሄ ቅሬታው ደግሞ ስህተት አይደለም። በነገራችን ላይ ጠቅላይ ሚኒስቴር ጽህፈት ቤትም በስህተት የተገለጸ ስለመሆኑ ተናግሯል። በስህተት ነው የተገለጸው የሚል ለቢቢሲ ቢለኔ ስዩም በኩል ተናግሯል። ሁለተኛው እኔ ያልተሳተፍኩም ዋነኛው ቅሬታው እንደውም ይሄ ነው። በፕሪቶሪያ ስምምነት መሰረት ውይይት ይፈልጋል፣ ስምምነት ይፈልጋል። አንድ ስምምነቱ 2 ላለፉት 3 ዓመታት የነበረው ትሬንድ ወይንም ደግሞ ልምድ ያንን የሚያረጋግጥ ነበር። ቢያንስ እንነጋገር ነበር፣ የተስማማንበት ነበር የሚሆነው። አሁን ምን አዲስ ነገር ተገኝቶ ነው የሚል ቅሬታ አንስቷል። ቅሬታ ማንሳት ማለት ውሳኔውን አልቀበልም ማለት አይደለም። ውሳኔውን ቅሬታም ኖሮህ ልትቀበለው ትችላለህ። ግን ቅሬታ ግን ማንሳቱ ግን ራሱን የቻለ ደግሞ ትርጉምም አለ። ውሳኔውን አልቀበልም ማለት እንዳልኳችሁ አቋም ነው እና ግልጽ መሆን ያለበት ጉዳይ ነው። እንዲህ የምትለው ነገር አይደለም። እንዲህ የምትተጣጥፍበት ጉዳይ አይደለም። ውሳኔውን ተቀብሎታል፣ አልቀበልም አላለም። ተቀብሎታል፣ ነገር ግን ቅሬታ አለ። አካሄዱ ልክ አይደለም ብሏል። አካሄዱ ልክ አይደለም አለ ማለት ውሳኔውን አልቀበልም ማለት አይደለም። ብዙ ጊዜ አካሄዱ ልክም ባይሆን ነገር ግን አንተን የማይጎዳ ውጤት ከሆነ ወይንም ደግሞ አንተ የምትፈልገው ውጤት ከሆነ ትቀበሏል። ያን ያክል እንትን አትልም። ዋናው ውጤቱ ነው የሚወሰነው። ውጤቱን አንተ ትፈልጓለህ ሳትፈልገውም ነው። አንተ በምትፈልገው አይነት መልኩ ከሆነ ውጤቱ አካሄዱ ላይ ይሄ ግን ችግር ነው ብለህ ውጤቱን ልትቀበል ትችላለህ። በእኛ እምነት ቲፒኤልኤፍ ተቀብሎታል። ባይቀበለው ኖሮ በግልጽ አቋም ነበር የሚይዘው። ውሳኔውን ተቀብሎታል፣ ነገር ግን ቅሬታ ግን አለው። ያንንም ቅሬታ የዓለም አቀፉ ማህበረሰብ እንዲያቅለት ፈልጓል። ለምን? እሱን ነው የምንነጋገርበት። አንድ ውሳኔውን ለምን ተቀበለው፣ 2 ውሳኔው ከተቀበለው ቅሬታውን ደግሞ ማሳወቅስ ለምን አስፈለገው የሚለውን ነው የምንነጋገር። በ2 መልኩ መታየት ያለበት
ከመጀመሪያው መለስን አይደል? ያልተጠበቀ ነው። አጭር መሆኑ ግልጽ መሆኑ በራሱ ያልተጠበቀ ነው። በጣም የታሰበበትና ዲፕሎማቲክ የሆነ መግለጫ ነው ማለት ፊት ለፊት የሚላተም አይደለም። እንደዛ አይደለም የምንጠብቀው ከቲፒኤልኤፍ፣ እንደዛ አይደለም የምንጠብቀው። ሁለቱ ብልጽግናም ህወሓትም ካሉበት ሁኔታ አኳያ የሚጠበቀው ይሄ አይደለም። እንደውም እንደዚህ አይነት ሰበብ አግኝቶ ቅሬታ አግኝቶ ጓ ነበረ የሚለው ህወሓት ዲፕሎማቲክ ነው የታሰበበት ነው የምላችሁ። ለዛ ነው በዚህ ደረጃ ለምን መቅረብ ፈለገ ቲፒኤልኤፍ? አንደኛ ለምን ተቀበለው፣ ሁለተኛ ለምንስ አቀራረቡ ዲፕሎማቲክ በሆነ አይነት መልኩ ለምን ሆነ የሚለውን እሱን እናያለን። በሁለት አይነት መልኩ ነው የምናየው። በሁለት መልኩ ነው የምናየው። አንደኛው ከጄኔራል ታደሰ ወረደ ጋር በተያያዘ አንዱ፣ ሁለት ከጠቅላይ ሚኒስቴሩ ጋር በተያያዘ ማለት የህወሓትን አቀባበል ከሁለቱ አንጻር ስናየው ይለያያል። የጄኔራል ታደሰ ወረደን ባህሪ ታሳቢ አድርገን ስናየው ሌላ ትርጉም ነው የሚሰጠን። የጠቅላይ ሚኒስቴሩን ፍላጎት ታሳቢ አድርገን ስናይ ሌላ ትርጉም ነው የሚሰጠን አቀባበሉ። ስለዚህ ቲፒኤልኤፍ ከፊት ለፊቱ ሁለት ሰዎች አሉ። አንደኛው ጄኔራል ታደሰ ወረደ ናቸው። ከሳቸው ቀጥሎ ደግሞ ጠቅላይ ሚኒስቴር አብይ አህመድ አሉ። ከሁለቱ አንጻር ነው ይህንን ውሳኔ ገምግሞ የተቀበለው። ከተቀበለ በኋላ ደግሞ ቅሬታውን ማሳወቅ ይፈልገው። አንዱ ጄኔራል ታደሰ ወረደ መሆናቸው ስልጣናቸው የእሳቸው መራዘሙን ቲፒኤልኤፍ ለመቆም ይቸገራል። ብዙ ሰዎች የማይረዱት ነገር እሱ ነው። ለመቆም ይቸገራል። ለምን ካላችሁ ጄኔራል ታደሰ ወረደ ባለፈው ዓመት የቲፒኤልኤፍ ምርጫ ነበሩ። ራሱ ቲፒኤልኤፍ ነው ያቀረባቸው። ይህ ጠቅላይ ሚኒስቴሩ አይደለም ያቀረባቸው፣ ወይም ሌላ ሰው አይደለም የጠቆማቸው። ራሱ ቲፒኤልኤፍ ነው ጄኔራል ታደሰ ወረደ ይሁኑልኝ ብሎ ያቀረበው። በዚህ አንድ ዓመት ውስጥ በእሳቸው የስልጣን ዘመን ውስጥ ደግሞ ጊዜያዊ መንግስቱ ፌል አድርጓል። ፌል ለማድረጉ ደግሞ ተጠያቂው ጄኔራል ታደሰ ወረደ ናቸው። ስለዚህ እሳቸው መውረድ አለባቸው የሚል ደግሞ አቋም ይዞም አይተነው አናውቅም። ይሄ በሆነበት አይነት መልኩ እኚህኑ ሰው ጠቅላይ ሚኒስትሩ ስልጣናቸውን አራዘሙ። ስለዚህ አሁን ቲፒኤልኤፍ እንዴት በፍጹም ይሄን አልቀበልም ማለት ትንሽ ይቸግራል። ለምን ቢባል ብዙ መልስ የለውም፣ አሳማኝ መልስ የለም። አንደኛ ሌላ ምርጫ አለኝ እንዳይል በግልጽ ያስተዋወቀው ምርጫም የለም። እንዳልኳችሁም ጄኔራል ታደሰ ወረደ መሆን የለባቸውም የሚልም በግልጽ አቋም ይዞ አያውቅም። ከአንድ ዓመት በኋላ ውሳኔውን ለመቀየር ምርጫውን ለመቀየር የሚያበቃ ምክንያት በአንድ ዓመት ውስጥ አለው ብለን ቲፒኤልኤፍ አለው ምክንያት ሊኖር ይችላል፣ ግን ቲፒኤልኤፍ አለው እንዳንል እሱን ያሳየበት አጋጣሚ የለም። ስለዚህ ከአንድ ዓመት በፊት እራሱ እጩ አድርጎ ያቀረባቸውን በአንድ ዓመት ሂደት ውስጥ ደግሞ በተለያየ መድረክ ላይ አብሯቸው እየተገኘ ተመሳሳይ ቋንቋ ሲያወሩ የነበሩትን ጄኔራል ታደሰ ወረደን ነው ስልጣናቸውን ያራዘው። ስለዚህ እኚህን ሰው አልቀበልም፣ እንደውም በቃ የነበረው መንግስት መቋቋም አለበት ቢል ቲፒኤልኤፍ ሰበብ ነበር የሚፈልገው ነው። የሆነ የውጭ ሰው ብዙ ያሳመን ብዙ የማሳመን አቅም ያለው ሰው ከመቀበል ውጭ ብዙ ምርጫ የለው። ነገር ግን ተቀበለ። ከተቀበለ በኋላ ግን ቅሬታውን ገልጿል። ለምን ካልን ከጄኔራል ታደሰ ወረደ ባህሪ ጋር የተያያዘ። ጄኔራል ታደሰ ወረደ የሚታመኑ ሰው አይደሉም። የሚጨበጥ ባህሪ ያላቸው ምንድነው የሚፈልጉት የሚሉ አይታወቅም። ጄኔራል ታደሰ ወረደ ስልጣኑ ላይ ሊያቆያቸው የሚችለውን አይነት ሁኔታ ብቻ ፈጥረው
ስልጣኑ ላይ መቆየት ነው ፍላጎታቸው። እስካሁን ድረስ የተረዳነው ይሄንን ነው። እስካሁን ድረስ የተረዳነው ይሄንን ነው። ከዛ ያለፈ አይነት ፍላጎት አላቸው ወይ ካለን አናውቅም። ምናልባት ቸኩለን ከሆነ እንታረማለን። እንግዲህ 1 ዓመት እኮ ነው ያያቸው። 1 ዓመቱም ደግሞ በሁለቱ መካከል ከፍተኛ ውጥረት ነበር። በዛ አይነት ሁኔታ ውስጥ ሆነው ፍላጎታቸውን ለማወቅ የሚያስችል አይነት እንቅስቃሴ ለማድረግ ይቸገራሉ። አሁን ግን 2ኛ ዓመት ተሰጥቷቸዋል። ይሄም ደግሞ መጨረሻ ይሆናል ተብሎ ይጠበቃል። ስለዚህ በዚህ ጊዜ ውስጥ ፍላጎታቸው ሊታወቅ ይችላል ከተባለ እንጠብቃለን፣ ችግር የለውም። እስካሁን ድረስ ግን ባየነው ሁኔታ ፍላጎታቸው ብዙ አይደለም። አንዳንዴ ሰው በቃ ወደ ቲፒኤልኤፍ ሄዷል ስንል እንደገና በሆነ አጋጣሚ ደግሞ ይመጡና እኚህ ሰው ደግሞ አሁን የፌዴራል መንግስት ጋር ተጠግተዋል ስንል የቆየነው ይሄንን ዓመት እሳቸውን በሚመለከት እኛ ብቻ አይደለንም፣ ራሳቸው ቲፒኤልኤፎችም እንደዛ ናቸው። አያምኗቸው። ባለፈው እንደነገርኳችሁም ጄኔራል ታደሰ ወረደ ሰላምም ጦርነትም በማይኖርበት አይነት ሁኔታ ውስጥ ነው እሳቸው አስፈላጊ ሆኖ ሬሌቫንት ሆኖ ሊቀጥሉ የሚችሉት። የሁለቱም ምርጫ ሆኖ ሊቀጥሉ የሚችሉት ሰላምም ከሌለ ጦርነትም ከሌለ በእነዚህ በነ ዶክተር ደብረጽዮን እና በነ ዶክተር አብይ አህመድ መካከል ሰላም ጦርነትም ከሌለ ነው። የሁለቱን በቃ ባላንስ ጠብቀው ነው ጄኔራል ታደሰ ወረደ በስልጣን የሚቆዩት ወይም ሬሌቫንት ሆነው የሁለቱም አማራጭ ሆነው መቀጠል የሚችሉት። ይህንን ነበር ሲያደርጉ የነበረው። ከዛም አኳያ ሊሆን ይችላል እንግዲህ ባህሪያቸው ተገማች ያልሆነው ባህሪም ሊሆን ይችላል፣ አናውቅም። አያምኗቸውም። አሁን ደግሞ ጠቅላይ ሚኒስቴሩ ዘንድ ሄደው ስልጣናቸው ተራዝሞ ሲመጡ ምን ተደራድረው ነው የሚለውን የቲፒኤልኤፍ ሰዎች አያውቁም። ጄኔራል ታደሰ ወረደ ሊነግሯቸው ይችላሉ፣ ግን ጄኔራል ታደሰ ወረደን አያምኑ። የፌዴራል መንግስት ባለፉት ቅርብ ጊዜያቶች ትግራይ ውስጥ የተለያዩ ፍላጎቶች እንዳሉት በተለያየ አይነት መንገድ ሲገልጽ ነበር። ተፈናቃዮችን የመመለሱ ጉዳይ ለምሳሌ በአውሮፕላን ምናምን እኮ ለመመለሱ ልኩ ታስቦ ነበር። ቲፒኤልኤፍ እንዳያስቆማቸው ተብሎ ችግር እንዳይፈጠር ተብሎ መከላከያ ትግራይ ውስጥ እንዲገባ እና የኢትዮጵያን ድንበር እንዲጠብቅ ትግራይም ውስጥ 1-3 ካምፖች ላይ እንዲቀመጥ እንዲህ አይነት ፍላጎቶችን ሲያንጸባርቅ ነበር። የጄኔራል ታደሰ ወረደን ስልጣን ሲያራዝም ጄኔራል ታደሰ ወረደ ደግሞ ስልጣኑ በጣም እንዲራዘምላቸው ይፈልጉ ነበር። እሱንም ፍላጎታቸውን በተለያየ አይነት መልኩ ገልጸዋል፣ ለፐብሊኩ አስተዋውቀዋል። ጄኔራሉ እነዚህን ነገሮች ተቀብለው መጥተው ይሆን ወይንስ አልተቀበሉ ይሆን? በምን ተስማምተው በምን ተደራድረው ነው ስልጣናቸው የተራዘመው የሚለው ለቲፒኤልኤፍ ሰዎች አስጊ ነው፣ በጣም አስጊ ነው። ስለዚህ ጄኔራል ታደሰ ወረደ መሆናቸው ለጊዜው ችግር አይፈጥርባቸውም። ነገር ግን ደግሞ ይሄ የመጨረሻ ዓመታቸው ነው የሚሆነው አይደለም። ከዛ በኋላ ጄኔራል ታደሰ ወረደ በስልጣን የሚቀጥሉም አይመስለኝም። በአዲስ መልክ ደግሞ ሌላ ጊዜ መንግስት ተቋቁሞ ይቀጥል ከሆነ አናውቅም። ስለዚህ ምን ሊያደርግም ደግሞ በቀጣይ እንደሚችል ጄኔራል ታደሰ ወረደ አይታወቅም። ጄኔራል ታደሰ ወረደ ስልጣናቸው ከመራዘሙ በፊት ከነ ዶክተር ደብረጽዮን ጋር ተጋጭቻለሁ፣ ጸብ ፈጥሬያለሁ የሚል አይነት ወሬ ሲያስወሩ ነበር። ስለዚህ ይሰጓቸዋል፣ ጄኔራሉን ይሰጓቸዋል፣ አያምኗቸውም ልላችሁ ፈልጌ ነው። ጥርጣሬ አለ። ጥርጣሬ ስላለ መሆናቸውን መቃወም አልፈለጉም በቀጥታ። ለምን ቢቃወሙ እንደገና ሌላ ክፍፍል ውስጥ ነው የሚገቡት። ጄኔራል ታደሰ ወረደ ትግራይ ህወሓት ውስጥ ሰው አላቸው እነ ስሙ ሲመጣልኝ ነገራቸው እና ዓለም ገብረ ዋህድ ቡድን ለጄኔራሉ ቅርብ ነው። አሁን ላይ ጄኔራል ታደሰ ወረደ መሆን የለባቸውም ቢሉ ግጭት ነው የሚፈጠረው። ለዓለም አቀፉ ማህበረሰብም ጥሩ መልእክት አያስተላልፍም። ብልጽግናም ቢሆን ይሄን ሲጠብቀው ነበር፣ ሲፈልገው ነበር። ለብልጽግና ሲሳይ መሆን ነው። ያንንም ታሳቢ አድርገዋል። በቀጥታ ጄኔራል ታደሰ ወረደ መሆን የለባቸውም
ካልን ስለሰጉ ብቻ ማለት ነው መሆን የለባቸውም ካልን አደጋ አለው። ራሳችን ውስጥ ያለ ክፍፍል አለ። እሱም ክፍፍል የበለጠ ማጋለጥ እና እንደገና ለሌላ ዙር መከፋፈል መጋለጥ ነው፣ ልዩነት መጋለጥ ነው። ያ ደግሞ ህዝቡ ምንም ተስፋ ነው የሚቆርጥባቸው። ለብልጽግናም ሴራ እና ለብልጽግናም ሲሳይ መጋለጥ ነው። ስለዚህ ፊት ለፊት መቆም የለብንም። እንደ በፊቱም ደግሞ ተቀብለናል ብለንም መናገር የለብንም። ለምን? ጄኔራል ታደሰ ወረደ አዲስ አበባ ላይ ምንም ተደራድረው ቢመጡ መቀሌ ላይ ከነሱም ጋር ሊወግኑ ይችላሉ፣ አይታወቅም። ስለዚህ ጄኔራል ታደሰ ወረደ ተስፋም ይፈጥሩባቸዋል፣ ስጋትም ይፎግሩባቸዋል። ፊት ለፊት መጋጨቱ ተስፋውንም ሊያስቀር ይችላል፣ ሌላም አደጋ ይዞ ሊመጣ ይችላል። ቅድም ያልኳቸው ፊት ለፊት ደግሞ መቀበሉም አንደኛ ለብልጽግና አካሄድ እውቅና መስጠት ነው የሚሆነው። እኛ ባንኖርበትም ችግር የለውም የሚል እውቅና መስጠት ነው የሚሆነው። ሁለተኛ ነገ ከነገ ወዲያ ጄኔራሉ ከነሱ ጋር ተስማምተው መሄድ ደግሞ ካልቻሉ እርምጃ ለመውሰድም ሊቸገሩ ይችላሉ። አሁን ላይ ተቀብለናል ማለታቸው። ስለዚህ ተቀብለናልም አላሉ፣ አልተቀበልንምም አላሉ። ሁለቱንም በአቋም ግልጽ አላደረጉም። ነገር ግን መቀበላቸውን በሚያሳይ መልኩ ችግራቸው ግን አካሄዱ ላይ መሆኑን ግን ገልጸው አለፉት። ምን ለማድረግ? ጄኔራል ታደሰ ወረደ ከነሱ ጋር ተስማምተው ከቀጠሉ ችግር የለውም፣ ካልቀጠሉ ግን ድሮም ያካሄድ ችግር አለበት ብለው እርምጃ ለመውሰድ። ድሮም እኛ የተሳተፍንበት አይደለም። ለዛ ነው ለህዝባችን፣ ለአደራዳሪዎች፣ ለዓለም አቀፉ ማህበረሰብ እወቁልን ያሉት። እኛ አልተሳተፍንበትም፣ ተጭኖብን። ለጊዜው ችግር የለውም፣ ግን ነገ ከነገ ወዲያ ግን እርምጃ ግን ብንወስድ ብለውችን ቀብድ ነው እያስያዙ ያሉት። ቀብድ ነው አሁን ላይ እያያዙ ያሉት። ነገ ከነገ ወዲያ እርምጃ መውሰድ ካለባቸውም ለመውሰድ ማለት ነው። አሁን ላይ ግን መውሰዱ አደጋ እንዳለው ተረድተዋል። ከጄኔራሉ ባህሪም አኳያ ጄኔራሉ እኮ ነገ ከነገ ወዲያ ከቲፒኤልኤፍ ጋር ከኛ ጋር ሊሆን ነገር አሁን ላይ ጄኔራሉን አንቀበልም ብለን ለበለጠ ክፍፍልና ልዩነት ራሳችንን ማጋለጥ የለብንም በሚል በዚህ ደረጃ ታስቦ በዚህ ደረጃ ተሰልቶ የተደረገ ነው እና ዲፕሎማቲክ ነው ያልኳችሁ። ተቀብለውታል፣ ግን በግልጽ አላንጸባረቁት። ግን የአካሄድ ግን ችግር ግን አለበት። የአካሄድ ችግር አለበት። የኛ ምርጫ አይደሉም፣ እሱን እወቁልን። ግን ምን ብለነዋል? ተቀበለናል የሚል አይነት መልእክት አስተላልፈዋል። በአንድ በኩል ከጄኔራል ታደሰ ወረደ አኳያ ሲታይ የቲፒኤልኤፍ ምላሽ እና አቀራረቡ ያቀረብነውን ይመስላል። በሌላም አይነት መልኩ ደግሞ መታየት አለበት። ከጠቅላይ ሚኒስቴሩ ፍላጎትም አንጻር ጄኔራል ታደሰ ወረደ ጠቅላይ ሚኒስቴሩ ስልጣናቸውን ሲያራዝሙ የሚያስተላልፈው መልእክት አለ። ጄኔራሉ ላይ ብልጽግና ደስተኛ ሊሆን አይችልም። እውነት ለመናገር ህወሓትም ደስተኛ አይሆን። ሁለቱም በጄኔራሉ ደስተኛ አይደሉም። በነገራችን ላይ በዚህ ግባባሉ። ሌላ አካል ቢያደርግ ብልጽግና ይወዳል። ነገር ግን ሌላ አካል ግን ማድረግ ቲፒኤልኤፎች ላለመቀበል በቂ ምክንያት ይሆናቸዋል። ለምን? አልተሳተፍንበትም ይለዋል። አሁን እኮ ይሄንን ቅድም እንዳልኳችሁ ጄኔራል ታደሰ ወረደ ናቸው። ባለፈው ዓመት ራሳችሁ አንዴ መረጣችኋቸው። በዚህ በስራቸው ውስጥ ደግሞ ቅሬታ አቅርባችሁባቸው ታውቃላችሁ ወይ? ይውረዱስ ብላችሁ ጠይቃችሁ ታውቃላችሁ? ቢባሉ መልስ የላቸው። አዲስ ሰው ግን ቢመጣ መች ተነጋገርንበት። ስለዚህ ፊት ለፊት ለመቃወም አልቀበልም ለማለት ምክንያት ይሆናቸዋል። ያ ደግሞ ቲፒኤልኤፍ ደግሞ አልቀበልም ደግሞ ካለ ምን ሊፈጠር ነው? ግጭት ሊፈጠር፣ ወደ ወታደራዊ ግጭት ሊገባ ነው። ጠቅላይ ሚኒስቴሩ
ጄኔራል ታደሰ ወረደን ማድረጋቸው አንድ የሚያስተላልፈው መልእክት አለ። ለጊዜው ወደ ጦርነት ውስጥ የመግባት ፍላጎት የለኝም። ለጊዜው ማለት ልብ በሉ፣ ለጊዜው ይሄ ፍላጎት የለኝም የሚል ግልጽ መልእክት ያስተላልፋል። ጠቅላይ ሚኒስትሩ ምንድን ያደረጉት? ጄኔራል ታደሰ ወረደን ሾሙ። ነገር ግን ደግሞ ቲፒኤልኤፎች በተሳሳተ መንገድ እንዳይረዷቸው ደግሞ እነሱን ባገለለ አይነት መልኩ ለብቻቸው በተናጠል ወሰኑ። ያ ማለት ስልጣኑ አለኝ፣ መንግስት ነኝ፣ የፈለኩትን አደርጋለሁ። ሁለት አይነት መልእክትን ያስተላልፉ። አንድ ጦርነት ውስጥ መግባት አልፈልግም አሁን ላይ ወደ ጦርነት መግባት ይጎዳኛል የሚል መልእክት እያስተላለፈ ይሄን ነገር ተረድተው ወደ እርምጃ ውስጥ ደግሞ እንዳይገቡ ደግሞ ስልጣኑ አለኝ እናንተንም ደግሞ ሳላሳትፍ እንደውም በራሴ ፍላጎት ስልጣናቸውን አራዝማለሁ ደግሞ እያለ መንግስትም ነገር ደግሞ መሆኑን ለማሳየትም እየሞከረ ፒኤልኤፎች ገብቷል። ብልጽግና ጊዜ መግዛት ይፈልጋል። አሁን ጥሩ ወቅት ላይ አይደለም። ከፊት ለፊት ምርጫ አለ። በምርጫው ወቅት ምን ሊፈጠር እንደሚችል አይታወቅም። የአሁኑ ምርጫ ከምርጫ ቦርድ ይልቅ መከላከያ የሚያደርገው ምርጫ ነው ማለት ይቻላል። የምርጫው ሂደት የሚመራው መከላከያ ነው ማለት ይቻላል። የአሁኑ ምርጫ በመከላከያ ተከቦ ነው ሰው ምርጫ የሚመርጠው። ሰው መከላከያውን ቢዚ ነው አሁን ላይ። ይህ መከላከያ በጣም የፈረደበት እውነቴን ነው የምላቸው። ታሪኩ የእርስ በርስ ጦርነት፣ ታሪኩ ምርጫ ማጀብ፣ በቃ ታሪኩ እንዳለ ውስጣዊ የሆነ ጉዳይ ላይ ብቻ ያተኮረ ነው። መከላከያ እኮ ታሪኩ እሱ እኮ አይደለም። ጠላት ደመሰሰ፣ የሀገርን ብሔራዊ ክብር አስጠበቀ፣ ሉዓላዊነቱን አስከበረ፣ እከሌ ወራሪን መከተ፣ አሳፍሮ መለሰ። ይሄ እኮ ነው የመከላከያ እኮ ታሪክ። አሁን የዚህ መከላከያ ግን ታሪክ ትግራይ ላይ ይሄን አደረገ፣ አማራ ላይ ይሄን አደረገ፣ ኦሮሚያ ላይ ፈጸመ የሚባል ነው። ከዛን ደግሞ የሰባተኛውን ብሔራዊና ሀገራዊ ምርጫ ደግሞ ሲያጅብ ነበር የሚል ታሪክ የተቀመጠለት ያለው በጣም ነው የሚያሳዝነው። መከላከያው ቢዚ ነው ልላችሁ ፈልጌ ነው። ከምርጫውም ጋር በተያያዘ ቢዚ የሚሆንበት እድል አለ። ምርጫው ራሱ ደግሞ የሚቀሰቅሳቸውም ችግሮች አሉ። ሰልፍም እየተጠራ ነው። ዓለም አቀፋዊ ሁኔታው ሀገሪቱ ውስጥ የነበረን ትልቅ ምሬት፣ ትልቅ ብሶት አሁን በጣም እየቀሰቀሰ ነው ያለው። ተቋሚዎችም ይህንን አጋጣሚ ለመጠቀም ቱር እያሉ ነው ያሉት። በደንብ እየተንቀሳቀሱ ነው ያሉት። ቀጠናዊ ሁኔታውም በሱዳንም በኤርትራም በኩል በሶማሊያም በኩል ያሉ ነገሮች ተስፋ ሰጪ አይደሉም። አጋዦቹም የራሳቸው ጉዳይ ላይ የተወጠሩበት ወቅት ነው። ሰው ብልጽግና ወደ ጦርነት ውስጥ ባይገባ ይወዳል አሁን ላይ። ይህን መልእክት እያስተላለፈላቸው ነው ለቲፒኤልኤፎች። ጦርነት ውስጥ የመግባት ፍላጎት የለኝ፣ ነገር ግን መንግስት መሆኔን ግን እወቁት። ጦርነት ውስጥ የመግባት ፍላጎት የሌለው ስለተወጠረ ነው፣ አጋዦቹ እንዲህ ስለሆኑ ነው፣ ብሶት ስለተፈጠረ ነው፣ ስለሰጋ ነው፣ ስልጣኑ አደጋ ውስጥ ስለገባ ነው ብላችሁ አስባችሁ ደግሞ የምትመጡ ግን ከሆነ ደግሞ እርምጃ ወስዳለሁ፣ መንግስት መሆኔንም እወቁት እያለ ጄኔራል ታደሰ ወረደን ስልጣን ሲያራዝም ይህንን መልእክት እያስተላለፈ ነው ለቲፒኤልኤፍ። አዲስ ግጭት አልፈልግም ነው፣ ለጊዜው ይህን አልፈልግም እያለ ነው። ቲፒኤልኤፍ ተረድቶታል። በዚህ ከጠቅላይ ሚኒስቴሩ አኳያ ስናየው የቲፒኤልኤፍ ምላሽ መሆን የነበረበት እንደውም ጥሩ አጋጣሚ ነው ብሎ አንቀበልም ብሎ ለጦርነት መግባት ነበር። በሚገርም ሁኔታ ግን ቲፒኤልኤፍ የሰጠው ምላሽ ተመሳሳይ፣ እኛም ለጊዜው ጦርነት ውስጥ መግባት አንፈልግም የሚል። የጄኔራል ታደሰ ወረደን ተቀብለናል፣ ነገር ግን ቅሬታ አለ። ይህን ይወቅልን ሁሉም ሰው።
እንዲታወቅልን እንዲመዘገብልን እንፈልጋለን። ቃለ ጉባኤ እኮ የአካሄድ ችግር እንዳለ ይታወቅልን። ይሄ አካሄድ ችግር ነገ ከነገ ወዲያ ምክንያት ሆኖ ሊቀርብ ይችላል። ነገ ከነገ ወዲያ ለሚወሰድ እርምጃ ማለት ድሮም እኮ እንዲህ ነበረ የሚል ቲፒኤልኤፍ ተመሳሳይ ምላሽ ነው የሰጠው። ምን የሚል እኔም ለጊዜው ጦርነት ውስጥ መግባት አልፈልግም የሚል በእኛ በኩል በፍጹም ያልጠበቅነው ምላሽ ነው። ይሄን ሰበብ አድርጎ ከህግም አኳያ የህጉን ጉዳይ አሁን ጠቅላይ ሚኒስትር ጽሕፈት ቤት ቢያስተባብልም ያካሄዱ በቂው ነው፣ አለመሳተፉ በቂው ነው አልቀበልም ለማለት ነው፣ ወደ ወታደራዊ ግጭት ነገሩ እንዲያመራ ለማድረግ። ነገር ግን ቲፒኤልኤፍም ራሱን ገምግሞ ምን አለ? እኔም ለጊዜው ወደ ጦርነት መግባት አልፈልግም አለ። ዲፕሎማቲክ የሆነበት አንዱ ምክንያት ከዚህ ጋር የተያያዘ በጣም ዲፕሎማቲክ ነው። ካያችሁት የፌዴራል መንግስትን ሲወነጅል ሲከስ አሰሙት የሚያወሩት ፕሪቶሪያን ስምምነት እየጣሰ ከማለት ውጪ ብዙ ጊዜ ሲል የነበረውን ነገር እዚህ መግለጫ ላይ የለም። ለም ብሎ መግለጽ፣ ለም ብሎ ማሰብ በደንብ ያስፈልጋል። ስለዚህ ቲፒኤልኤፍም ወደ ጦርነት የመግባት ለጊዜው ፍላጎት ያለው እንጂ አመቺ ሁኔታ አለው። ቢያንስ ጥሩ ወቅት አይደለም ለብልጽግና፣ ግን በሚገርም ሁኔታ ለቲፒኤልኤፍም ጥሩ ወቅት አይደለም። ውስጣዊ ሁኔታው ቲፒኤልኤፍም ጥሩ አይደለም። መከፋፈል አለ። ክልሉ እጁ ላይ አይደለም። የክልሉ ህዝብ ከእጁ ወጥቷል። ሰራዊቱ የመዋጋት ሞራል የለውም። በቁጥርም እንደሚባለው አይደለም፣ አነስተኛ ነው። በእንደዚህ አይነት ሁኔታ ወደ ጦርነት ውስጥ ቢገባ ለሌሎች መጠቀሚያ ከመሆን ይልቅ እሱ የሚፈልገውን ነገር የማግኘት እድሉ በጣም አነስተኛ ነው። ወይንም ድጋሚ እንዳይነሳ ሆኖ ነው ራሱ እንኳን ለውጤት እንኳን ቢበቃ ያንን ውጤት ያገኘውን ውጤት ማስቀጠል የሚያስችል አቅም ሳይኖረው ውጤቱ ሊመጣ ይችላል። ስለዚህ ያገኘው ውጤት መልሶ ሊቀለበስ የሚችልበት እድል በጣም ሰፊ ነው። ምንም እንኳን ብልጽግናም ጥሩ ሁኔታ ውስጥ ባይሆንም ጦርነት ለማድረግ በዚህ ሰዓት ላይ በሚገርም ሁኔታ ቲፒኤልኤፍም ጥሩ ወቅት ላይ አይደለም። ቲፒኤልኤፍም በዚህ መግለጫ ውስጥ ያስተላለፈው ነገር እኔም ለጊዜው ጦርነት ውስጥ የመግባት ፍላጎት የለኝም፣ ጊዜ መግዛት እፈልጋለሁ ነው እያለ ያለው። በዚህም መልኩ በሌላ መልኩ ደግሞ እንደዚህ ሊታይ ይችላል። ይሄን በጣም ወድጄዋለሁ። በሁለቱም በኩል ቢያንስ ጊዜ የመግዛት ፍላጎት ነው። ቢያንስ በሁለቱም በኩል ወደ ጦርነት ለመግባት በዚህን ወቅት ላይ አለመፈለጋቸውን እንደ ጥሩ ነገር ወስጄዋለሁ። ለጥሩ ነገር ወስጄዋለሁ እንጂ በቂ ነበረ። ብልጽግናም ወደ ጦርነት መግባት ቢፈልግ ጄኔራል ታደሰ ወረደን ሳይሆን እከሌን አደርጋለሁኝ ብሎ ግጭት ውስጥ መግባት ይችላል። ቲፒኤልኤፍም ወደ ጦርነት ቢፈልግ አልተሳተፍኩበትም ስለዚህ አልቀበልም ብሎ ወደ ጦርነት መግባት ይችላል። ምንም የሚከብድ ነገር ምክንያት አላቸው ሁለቱም። ነገር ግን ሁለቱም ጦርነት ውስጥ ቢገቡ እንደሚጎዱ ያወቁበት ወቅት ነው። ከዛ ይልቅ አሁን ያለው ሁኔታ እስኪቀየር ድረስ ለጦርነት አመቺ የሆነ ጊዜ እስኪመጣ ድረስ እንጠባበቅ ብለው ተስማምተዋል። ከዚህ ቀደም የጄኔራል ታደሰ ወረደን ስልጣን በሚመለከት ስናወራ ከመሾማቸው በፊት ጊዜያዊ መንግስቱ ዘመኑ እያበቃ ነው የሚለውን ነገር በምናወራበት ሰዓት ላይ በጊዜያዊ መንግስቱ ፕሬዝዳንት ላይ ከተስማሙ እነዚህ ሁለት አካላት ለሰላም ተስፋ አለ ብያቸዋል። ካልተስማሙ ግን በቃ ወታደራዊ ግጭት ይፈጠራል ብያቸዋል። አሁን ላይ እንስማማ ብለውም ባይሆን ግን ካሉበት ሁኔታ አኳያ ግን ተስማምተዋል።
ቢያንስ ሁለቱም ወደ ወታደራዊ ግጭት ውስጥ በዚህን ሰዓት ላይ መግባት ለነሱ እንደማይጠቅም አስበዋል፣ ተገንዝበዋል፣ በዚህ ተግባብተዋል። ጋይስ ይሄ በጣም በጣም መልካም እድል፣ እውነቴን ነው የምላችሁ፣ ትግራይ ውስጥ ያለውን ሁኔታ ለመቀየር ያለውን ውጥረት ለማለዘብ ለመፍታት ይሄ በጣም ጥሩ ወቅት ነው። ጥሩ ወቅት ነው። ሁለቱም አካላቶች በዚህን ወቅት ላይ ወደ ጦርነት የመግባት ፍላጎት በቃ እያሳዩ አይደለም። አሁን ላይ ይሄን ሁለቱን አካላት ለማቀራረብ ፍላጎት ላለው አካል፣ በሁለቱ መካከል ያለውን ውጥረት ለመፍታት ፍላጎት ላለው አካል በጣም የሚገርም ኦፖርቹኒቲ ነው። በዚህ አጋጣሚ ሁለቱም ቢጠቀሙበት ጥሩ ነው። አሁን ላይ ሁኔታው ባይፈቅድላቸውም ግን ቢፈቅድም ወደ ጦርነት ግን መግባት አይጠቅምም። ቢፈቅድም ወደ ጦርነት መግባቱ የሚጠቅም ጉዳይ አይደለም። ሁኔታው ሲፈቅድ ወደ ጦርነት መግባት የነበረን አቅም ነው እንደገና የሚበላው። በዚህ በቃ እንደ እንትን ውጥረት አቁም አይነት ስምምነት አድርጋችሁ ግጭት አቁም አይነት ስምምነት አድርጋችሁ ውሰዱት። አሜሪካ ከኢራን ጋር ለ15 ቀን እንዳለችው ማለት እረፍት ነው በቃ። አሁን ብልጽግናም ትንሽ ደራፍ እያለ በቃ ጥሩ ወቅት አይደለም እንደኔ እያለ አሁን ወደ ጦርነት ብገባ ሀገር ውስጥ አመጽ ሊከሰት ይችላል። የምርጫ ጉዳይ አለ። ሌሎቹም ትልቅ አቅም ሊያገኙ ይችላሉ። አይቼዋለሁ። አማራ ክልል ላይ ትንሽ ወጣ እንዳልኩ የተፈጠረውን አይቼዋለሁ። ኦሮሚያም ላይ ያለው ነገር ሊነቃነቅ ይችላል። በሶማሊያም በኩል ያለው ነገር ደስ የሚል አይደለም። አጋዦችም እንደ ድሮ ትኩረት ሰጥተው አያግዙኝም። ስለዚህ ትንሽ ልረፍ፣ ጊዜ ልውሰድ እያለ ነው። ቲፒኤልኤፍም ተመሳሳይ ነው። ውስጣዊ ሁኔታ ጥሩ አይደለም። ህዝቡ ከኔ ጋር አይደለም፣ እየሄደ ነው። በተለይ ወጣቱ ሰራዊቱ ጥቅማ ጥቅም ነው የሚያስበው። ነገ ከነገ ወዲያ ትሞታለህ የሚባል ስሬት ጥቅማ ጥቅም ነው እያሰበ ያለው። ክልሉ በእኔ ቁጥጥር ውስጥ አይደለም። እማላምነው ሰው ነው የሚወስንበት። እሱን ላስወግድ ብል ደግሞ የሚፈጠር ሌላ ችግር አለ። አጋሮቼ የምላቸውንም አካላቶች በትክክልም ለጊዜው ካልሆነ በስተቀር በዘላቂነት የሚያዋጡኝ አይደለም። በእንደዚህ አይነት ሁኔታ ወደ ጦርነት ውስጥ ብገባ ለነሱ መጠቀሚያ ከመሆን ይልቅ ከነሱ የማገኘው ጥቅም አነስተኛ ነው። ስለዚህ እኔም ትንሽ ልረፍ እያለ እኔም ትንሽ ጊዜ ልውሰድ እያለ ሁል ጊዜ ወደ ጦርነት ውስጥ ከመግባታቸው በፊት ሁለት ኃይሎች ጦርነቱን እናሸንፋለን ወይስ አናሸንፍም ብቻ አይደለም የሚያስቡት። አሸንፈን የምናገኘውን ውጤት ማስቀጠል እንችላለን ወይንስ አንችልም የሚለውም ነው የሚታሰበው። ቲፒኤልኤፍ በእንደዚህ አይነት ሁኔታ ወደ ጦርነት ውስጥ ቢገባ በዛ የሚገኘውን አይነት ውጤት ሊያስቀጥለው ይችላል ወይስ አያስቀጥለውም ነው። በቃ ተዳክሞ እኮ ነው የሚደርሰው፣ ከአለክልኮ እኮ ነው የሚደርሰው። ከዛ በኋላ ያንን ውጤት አንዱ ቢቀማው እንደገና ያንን ማስመለስ የመሮጥ አቅም የለው፣ የመነሳት አቅም አይኖርም። ያገኘውን ውጤት ባለው አቅም መስዋዕትነት ያገኘውን ውጤት ለሌላ የማስረከብ እድሉን በጣም ሰፊ ነው። እሱ ሁሉ ይታሰባል ነው ማለት ነው። ብልጽግና ምን ያሰብ አሁን ትግራይ ላይ እንደገና ጦርነት አድርጌ እንደገና ተዳክም ፋኖ ይባላል፣ ኦላም ይባላል። በኑሮ ምክንያት አቅም እየሳተ ያለ ማህበረሰብ አለ። እንደገና ደግሞ እሱንስ ደግሞ መቋቋም የሚያስችል አቅም ይኖረኛል ወይ? ሁለቱም ልረፍ ባሉበት አይነት ወቅት ላይ ሁለቱንም ሊያግባባ የሚችል ስራ መስራት ለውጤት ያበቃል። ጥሩ እድል ነው። ጥሩ ኦፖርቹኒቲ ነው። በዚህ ሰዓት ላይ ሁለቱን ለማግባባት ለማስማማት መሞከር ጥሩ ነው። በተለይ የዓለም አቀፉ ማህበረሰብ በኢትዮጵያውያን ዘንድ እንኳን ብዙ ይሄ እንደማይኖር ገምታለሁ። ግን ይሄ ፍላጎት ግን ያላችሁ ሰዎች ግን ይሄ ጥሩ ወቅት ነው። ይሄ ጥሩ ወቅት ነው። በቃ ብልጽግናም ጄኔራል ታደሰ ወረደን በመሾም በስልጣናቸውን በማስቀጠል
ቲፒኤልኤፍም አካሄዱን ተችቶ ግን እሳቸውን ለመቀበል ብዙም ችግር የሌለበት መሆኑን መግለጹ ከነበራቸው የጦርነት ፍላጎት አኳያ ከተተነተነ ሁለቱም ለጊዜው ወደ ጦርነት የመግባት ፍላጎት እንደሌላቸው የሚያሳይ። ስለዚህ ይህን እድል መጠቀም ጥሩ ነው። በተለይ ጄኔራል ታደሰ ወረደ ይሄ መጨረሻ ዓመታቸው ነው። ይሄ ሁለተኛ እድላቸው ነው። አይ ዶንት ቲንክ ሶስተኛ እድል አይኖራቸውም። ይሄ ጥሩ ወቅት ነው ለሳቸው በጣም በጣም ጥሩ ወቅት ነው። ቲፒኤልኤፍ ወደ ጦርነት የመግባት ፍላጎት አሁን ለጊዜው የለውም። ይሄ ማለት ቲፒኤልኤፍ ለጄኔራል ታደሰ ወረደ ተጽዕኖ የመፍጠር አቅም አላቸው ማለት የፌዴራል መንግስትም ለጊዜው ወደ ጦርነት የመግባት ፍላጎት የለውም። ያ ማለት የፌዴራል መንግስት ላይ ትላንት ከነበራቸው ትንሽ ከፍ ያለ ደግሞ ተጽዕኖ አሁን አላቸው ማለት። ሁለቱም ድክመታቸውን ሁለቱም ክፍተታቸውን ገልጠዋል። በዚህን ወቅት ላይ በተለይ ጄኔራል ታደሰ ወረደ ኮምፕሮማይዝ ማድረግ የሚችል ሁለቱንም ሊያግባባ ሁለቱንም ወደ መሀል ሊያመጣ የሚችል ጥረት ማድረግ ይችላል። በጣም ሰፊ እድል አላቸው። እኔ ይሄ ማለት አልፈልግም፣ ግን በዚህ ሰዓት ላይ ጄኔራል ታደሰ ወረደ ትልቅ ሰፊ እድል በተለይ በትግራይ ውስጥ ትርጉም ያለው ነገር እንደው ሊጠራላቸው የሚችል በስማቸው ሊጠራላቸው የሚችል ተግባር ሰርተው ማለፍ የሚፈልጉ ከሆነ ይሄ ወቅት ለሳቸው ጥሩ ወቅት ነው። በጣም ጥሩ ወቅት ነው። ሁለቱ ጊዜ መግዛት እየፈለጉ ግን ይሄን አጋጣሚ ግን ተጠቅሞ የትግራይ ህዝብ ከአሁን ጦርነት ሊጀምር ነው ላይጀምር ነው እያለ በቃ ከዛ አይነት ጭንቀት መገላገል የሚችሉበትን እድል መፍጠር ይችላል። ጄኔራል ታደሰ ወረደ በተለይ ያን ማድረግ እንደሚችሉ ይሰማኛል። ጄኔራል ታደሰ ወረደ ጥሩ ወቅት ላይ ናቸው። ከባለፈው ዓመት ይልቅ ይሄ ለጄኔራል ታደሰ ወረደ በጣም ጥሩ ወቅት ነው። ይህን ወቅት ተጠቅሞ የሚጠቅም ስራ መስራት ብልህነት ነው። ቢያደርጉት ጥሩ ነው። ወደፊት እያየን የምንነጋገርበት ይሆናል። ኤኒዌይስ የቲፒኤልኤፍ ምላሽ ያልጠበቅነው ነው። ሌሎች ደግሞ እንዳሉት የጠቅላይ ሚኒስትሩን ውሳኔ አልተቃወሙትም። የተቃወሙት አካሄዱን ነው እንጂ ውሳኔውን ተቀብለውታል እና ብዙዎች እንደሚኖሩት አይደለም ልላችሁ የሆነ ወዳጆች Dios será.